ይህ ቁጥር ከቃላት በላይ ቆንጆ ታሪክ የሚናገር ቁጥር ነው። 39 ቁጥር ሰዎች ለእግር ኳስ ተጫዋች እንግዳ ቁጥር እንደሆነ እንደሚያስቡ አውቃለሁ። ለእኔ ግን 39 ቁጥር ልዩ ነው፣ እንዲያውም ከዛ በላይ። ቁጥር 39 በሕይወቴ ውስጥ ሁሉንም ነገር ሰጥቶኛል። ወደ ኒውካስል አመጣኝ፣ ህልሜን ለመኖር መሰረት ሆነኝ፣ አበላኝ፣ አለበሰኝ። እናም ህልሜን ለመፈለግ ለ3 ሰዓት የአውቶቡስ ጉዞ የከፈለልኝ እርሱ ነው። 039 በሪዮ ዴ ጄኔሮ የአባቴ የታክሲ ቁጥር ነበር። ይህ ድምፅ በትላንትናው ዕለት ከ70 ዓመታት በኋላ የካራቦ ዋንጫን ከኒውካስል ዩናይትድ ጋር ያሸነፈው የብራዚል አማካይ ብሩኖ ጊማሬዥ ነው። አባቱ እርሱን እዚህ ደረጃ ለማድረስ ብዙ ዋጋ ከፍሏል። የእርሱን ስኬት ማየትም ይመኝ ነበር። ለዛም ነው ከጨዋታው አስቀድሞ ወላጅ አባቱ እስከ መጨረሻዋ ደቂቃ ወይም ዋንጫ እስክታነሱ ድረስ ከእናንተ ጋር ነኝ ሲል ለልጁ ቃሉን የሰጠው። ውድ ልጁም አባቱን አላሳፈረውም። በዌምብሌይ ስታዲየም የ90 ደቂቃ ፍልሚያ ልጁና የቡድን ጓደኞቹ አሸናፊ ነበሩ። የኒውካስል ዩናይትዱ 39 ቁጥር ለባሽ ብሩኖ ጊማሬዥ ህልሙን እየኖረ የሚገኘው የመሃል ሜዳ ኮከብ በአራዳ ሜዳ እንዲህ ይቃኛል። 39 ቁጥር በሕይወቴ ውስጥ ሁሉንም ነገር ሰጥቶኛል። የእኔ ሕይወት መጀመሪያ ላይ ቀላል ነበር። ወደዚች ዓለም የመጣሁት እንደ አብዛኞቹ ብራዚላዊ ልጆች ነው። እናም ከ5 ዓመቴ ጀምሮ ለእግር ኳስ ፍቅር ነበረኝ። በየዕለቱ በጎዳና ላይ ከነጠላ ጫማዎች በተሰሩ ጎሎች እንጫወት ነበር። ነጠላ ጫማዎቹ እነዚያ የጎል ምሰሶቻችን ነበሩ። አንዳንድ ጊዜ ከዛፎች ላይ የሚወድቁ ድንጋዮችን ወይም ፍራፍሬዎችን እንጠቀማለን። ማንኛውንም ነገር እንዲሰራ ማድረግ እንችላለን። ቀጥሎ ምንም ይሁን ምንም ለውጥ አያመጣም። ለማሸነፍ ተጫውተናል። ያደግኩት በማራካኛ ጥላ ውስጥ በአሮጌው ቪላ ኢዛቤል ነው። የሚያምረው ማራካኛ ቢጫና አረንጓዴ አግዳሚ ወንበሮቹና የሙሽራ መጋረጃ መረብ አለው። ከ12 ዓመት በታች የሆኑ ሕፃናት በነፃ መግባት እንዲችሉ ሕግ ነበራቸው። ስለዚህ ሀያዎቻችን ከሰፈር ተሰብስበን ማንኛውንም ጨዋታ እንከታተል ነበር። ፍላሚንጎ ፍሉሚኔንሴ፣ ቦታፎጎ ቫስኮ ዳጋማ፣ ማንም ቢጫወት ለእኛ ምንም ለውጥ አያመጣም ነበር። ለእኛ እዚያ መሆን ብቻ ትልቅ ዕድል ነው። አስታውሳለሁ አንድ ጊዜ የፉትሳል ቡድኔ በሳው ጁንዋሪዮ ለመጫወት ይሄድና የቫስኮ ፕሮፌሽናል ቡድን ሁሉም እዚያ ልምምድ ያደርግ ነበር። አይምሮዬን አጣው። በእርግጥ በዚያን ጊዜ የሞባይል ስልክ አልነበረኝም፣ ወረቀት እንኳን በእጅ አልነበረም። እናም ናፕኪን ለማግኘት ወደ በርገር መሸጫ ሄጄ ተጫዋቹን ስለ አምላክ ፍቅር ብለህ የእናንተን ፊርማ ስጠኝ፣ የልብስ ያዥ ቢሆንም ግድ አልነበረኝም። በቃ ወንድሜ ናፕኪኑ ላይ ፈርምልኝ አልኩት። አሁን ሳስበው ነገሩ አስቂኝ ነው፣ ግን በእውነቱ ለእኔ ከባድ ነበር። ያቆሻሻ ናፕኪን ለእኔ ልዩ ነገር ነው እና እናቴ በአስተማማኝ ሁኔታ ናፕኪኑን አስቀምጣው አሁንም ድረስ እቤታችን አለ። ህልሜ ከነዛ ሰዎች መካከል አንዱ መሆን ነበር። በጅማሬ ላይ ግን እናቴ ከኔ በተቃራኒ ነበረች። አባቴ ደግሞ እግር ኳስ ላይ እብድ ነገር ነው። እናም የፉትሳል እግር ኳስ እንዲጫወት ሲፈልግ እርሷ ግን አይሆንም ብላ ትከላከል ነበር። ይህ በፍጹም አይሆንም፣ እርሱ ወደፊት ዋናተኛ ይሆናል፣ ካንተ ውጪ እዚህ ቤት ውስጥ ማንም የለኝም፣ ይህን ማድረግ እኔን ይገለኛል ትል ነበር። እውነቱን ለመናገር እኔ ሄጄ እስከማለቅስባት ድረስ ለ6 ወር ያክል ዋና እንድዋኝ አድርጋኛለች። ያን ቀን ግን ሄጄ እንዲህ አልኳት፣ እማዬ የእውነትሽን ነው፣ እኔ ዋና መዋኘት አልፈልግም። ይህን ስላልኩሽ በጣም አዝናለሁ። እኔ የምፈልገው እግር ኳስን መጫወት ነው። የኔ አርአያ ሮናልዲኖ ጎቾ ነው። እግር ኳስን መጫወት የጀመርኩት በመስመር አጥቂነት ነበር፣ ምክንያቱም በሰዓቱ ቀጭን ነበርኩኝ። አስታውሳለሁ ቅዳሜ ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ ኳስ እንጫወት ነበር። እናም እናቴን ሃምበርገር እንድትገዛልኝ ሁሌም መለምናታለሁ። እርሷ ግን አይሆንም ትላለች። ግን እዚያ ብዙ ምግብ በዱቤ ያስቀምጠው ነበር። እናም እስኮሩ መጨረሻ ድረስ መክፈል አልቻሉም። ብዙ ቀናት በዚያ መንገድ አልፈዋል። እናቴ በሞተር ሳይክል ሱቅ ውስጥ ትሰራለች። አባቴ ደግሞ የታክሲ ሹፌር ነበር። በብራዚል በተለይም በሪዮ ይህ ከባድ ሕይወት ነው። በመሰረቱ ሙሉ ቀንና ማታ መስራት እዚህ የግድ ይላል። ነገር ግን ያ ቢጫ ታክሲ ህልሜን እውን አድርጎታል። አንድ ቅዳሜ አባቴ እግር ኳስ ሲጫወት ሊመለከተኝ መጣ። እውነት ለመናገር ድንጋጤ ፈጠረብኝ። አባቴ የኔ ጀግና ነበር። እሱን ማሳዘን አልፈለግኩም። አንዳንድ ጊዜ እሱ እንዲህ ይላል፣ አንተን ስትሸነፍ ማየት ደክሞኛል። ዛሬ ተጨማሪ ሃምበርገር ሊኖር ይችላል፣ ነገር ግን ይህ የሚሆነው ካሸነፍክ ብቻ ነው። ብዙ እግር ኳስ ተጫዋቾች ስለዚህ ጉዳይ ሲናገሩ ሰምቼ አላውቅም። ነገር ግን በዋናው ቡድን ውስጥ መጫወት ሲጀምር አንዳንድ ነገሮች ነበሩ። ከእግር ኳስ በፊት በነበረው ምሽት ብዙ ስራ ስለሰራው የወደም የሚሰማኝና መወርወር እጀምራለሁ። አንዳንድ ጊዜ ራስ ምታትና ትኩሳት ያጋጥመኛል። እናም እንቅልፍ መተኛት አልችልም። ስጫወት በነፃነት ከመጫወት ይልቅ እጨነቃለሁ። ትክክለኛ ጨዋታ በተጫወትኩ ቁጥር
ልቤ ሁል ጊዜ በፍጥነት ይመታል። ስነ ልቦናዊ እክል ነው። ከዚያም የ11 ዓመት ልጅ ሳለሁ በስፖርት አዳራሽ ውስጥ በመደበኛ ጨዋታ ውስጥ እጫወት ነበር እና ማንም የሚመለከት አልመሰለኝም። በእርግጥ ከጓደኞቼ ጋር ለመዝናናት እየተጫወትኩ ስለነበር እኔ ፈጣን ነበርኩ። እኔ አላስተዋልኩትም። ነገር ግን አሰልጣኝ ማሪዮ ጆርጌ ከሁሉም ትላልቆች ጋር በባር ጀርባ ሆኖ ይመለከተኝ ነበር። ከጨዋታው በኋላ ወደ እኔ መጣና ብሩኖ፣ አንድ ጥያቄ ልጠይቅህ፣ በእውነተኛ ጨዋታ ውስጥ ለምን እንደዚህ አትጫወትም? እኔም አላውቅም ኮች፣ ምቾት አይሰማኝም፣ ነገሩ ስብስብ ነው አልኩት። እርሱም ስማኝ ብሩኖ፣ ስለዚህ ሁሉ አትጨነቅ፣ ልክ ለመዝናናት ያህል እንደምትጫወተው በትክክለኛ ጨዋታም ላይ እንደዚህ ተጫወት ሲል መከረኝ። ያለኔ ጥሩ መነሻ ነበር ሲል ተጫዋቹ ያስታውሳል። ከዛ ቀን በኋላ አባቴ ጫና እንዳያሳድርብኝ ጠየቅኩት። አንተን ከጀርባ ሆኖ የሚገፋ ጀግና አባት ሲሆን ጫናው ከባድ ነው። እኔም ፈጣሪን አመሰግነዋለሁ። ነገሮችን መቀየር የጀመሩት ከዛ ቀን በኋላ ነበር ይላል ያሁኑ አስገራሚው አማካይ። 13 ዓመቴ ሲሆን ወደ ተከላካይ አማካይነት ተቀየርኩ። ያለምንም ሙከራ ወደዚህ ያመጣኝ አሰልጣኜ ማሪዮ ጆርጌን አመሰግነዋለሁ። አንዳንዴ ጥሩ ሰዎች ወደ አንተ ህይወት ይመጣሉ። 15 ዓመት ሲሆነኝ በአውዳክስ ሳኦ ፖሎ የመጫወት እድልን አገኘው። ይህ ለእኔ ትልቅ እድል ነበር። ነገር ግን ከቤተሰቦቼ መለየት ነበረብኝ። በአባቴ ቢጫ ታክሲ ለ5 ሰዓታት ያህል ተጉዘን ወደ ሳኦ ፖሎ ደረስን። የዛን ቀን ብቻም አይደለም፣ ከዛም በኋላ ሁሌ ነበር ማለቅሰው። ልጅ ስትሆን ውሻክ፣ አልጋህ፣ የቤት ጠረን፣ በአጠቃላይ ሁሉም ነገር ይናፍቀሃል። ጉማሬዥ የልጅነት ትዝታውን መተረኩን ይቀጥላል። እስከ ሞት ድረስ መቼም የማልረሳው አንድ ታሪክ አለ። ከቤት ስወጣ ወላጆቼ ርካሽ የሆነ ሞባይል ሰጡኝ። እናም ለልምምድ ስወጣ ሁልጊዜ ትራስ ስር እደብቀው ነበር። ተመልሼ ስመጣ ከትራስ ስር አነሳውና ማን እንደደወለ ያለው። አንድ ቀን ግን ከልምምድ ዘግይቼ ተመለስኩ። እናም ለመኝታ እየተዘጋጀው እጄን ወደ ትራሱ ስር ሰደድኩ። ነገር ግን በፕላስቲክ ስልኩ ምትክ የሆነ ነገር ይሰማኛል። የሆነ የሚቀፍ ነገር ነው። ብቻ ያስደነግጣል። ጅራት የሚመስል ነገር አለው። የጮኩበት መንገድ ይለያል። የሆነ ትንሽዬ ወፍራም አይጥ እየተመለከተኝ ነው። ግን አይጥ አልጋይ ላይ ምን ይሰራል? ለነገሩ ትንሽ እንኳን አይጥ አልነበረም፣ ትልቅ ነበር። የፕሮቲን ኮክቴሎች እየጠጣ ያለ ይመስላል። እኔም ከአልጋ የተነሳው። አይጡ ከክፍሉ ዙሪያ መሮጥ ይጀምራል። አንዳንዶቹ ወንበር ላይ ይዘላሉ። ደፋሮቹ ደግሞ አይጡን ለማሳደድ እየሞከሩ ነው። እኔ በአልጋው ጠርዝ ላይ ተቀምጫለሁ። ወንድሜ፣ እዚህ መተኛት አልችልም፣ ሌላ አልጋ ፈልግልኝ አልኩት አንደኛውን። ጭራሽ ሌሎች 2 ተጨማሪ አይጦች መጡ። ሁሉም ሰው እየጮኸ ነው። የቦታው ባለቤቶች ወደ ዶርማችን ገቡ። እነሱ እንኳን አልፈሩም። በዚያች ምሽት ተቀምጬ እያስብኩ እንደነበር አስታውሳለሁ። ለ1 ሳምንት ያህል ጭንቅላቴን ትራስ ላይ እንኳን አላስቀምጥም ነበር ሲል ጉማሬዥ አስቂኝ ገጠመኙን ያስታውሳል። ለአትሌቲኮ ፓርናንስ በውሰቱን ለመጫወት ባመራውበት ወቅት ከአባቴ ጋር በስልክ እያወራው ነበር። አባዬ፣ ምን ቁጥር መውሰድ እንዳለብኝ ታስባለህ? የተወለድኩት በ1997 ስለሆነ 97 ቁጥርን ለመውሰድ እያሰብኩ ነው አልኩት። እርሱም 39 ቁጥርስ ሲል ጠየቀኝ። ይህ ቁጥር ከቁጥር በላይ ነው ብሩኖ። 039 ያለንን ሁሉ ነገር ሰጠን። ቤታችንን፣ ምግባችንን፣ የቤት ዕቃዎቻችንን፣ የእግር ኳስ ጫማዎችህን። ይህ ሁሉ የሆነው በታክሲያችን ምክንያት ነው። እኔም አልኩት፣ አዎ ያ ጥሩ ነው፣ መውሰድ እችል እንደሆነ ጠይቃለሁ አልኩት። ጠይቄም ያ የመለያ ቁጥር ተሰጠኝ ሲል ይደመጣል። በሕይወቴ ውስጥ በጣም ቆንጆ ጊዜ የጀመረው ያኔ ነበር። እስከ ዛሬ ድረስ የቀጠለውም ይኸው ነው። ከአይጦቹ ጋር ስተኛ በራሴ አላመንኩም ነበር። ከዚህም ነገር ምንም አልጠበቅኩም። የክለቡ ደጋፊዎች እንደ አንድ አፈ ታሪክ አሁንም ድረስ ስሜን ያነሳሉ ብዬ አላሰብኩም ነበር። ከታላቁ ጁኒኒዮ ወደ ሊዮን እንድቀላቀል የሚጠይቀኝ ስልክ ይደውላል ብዬ አላሰብኩም ነበር። በትልቁ የዓለም ዋንጫ መድረክ ቢጫውን መለያ ለብሳለሁ ብዬም አልጠበቅኩም ነበር። በጣም አስገራሚ ነው። ወደ ኒውካስል ለመዛወር እድሉን ሳገኝ ብዙ ሰዎች እንዲሉኝ እንደነበር አስታውሳለሁ። እብድነህ፣ ይህ ለአንተ ስህተት ሊሆን ይችላል። ከፕሪሚየር ሊጉ ሊወርዱ ተቃርበዋል። ወደዚያ ከሄድክ የዓለም ዋንጫ ላይ አትሳተፍም። በወቅቱ ኒውካስል በደረጃ ሰንጠረዡ 18ኛ ደረጃ ላይ ይገኝ ነበር። ችግር ውስጥ መሆናችንን ሁሉም ያውቃል። ነገር ግን ከ15 ዓመቴ ጀምሮ ሁሌም አንድ ቀን በፕሪሚየር ሊግ ላይ መጫወትን አልም ነበር። ስለዚህም ወደ ኒውካስል መምጣት መረጥኩ ሲል የዛን ጊዜውን ሁኔታ ያስታውሳል። ያኔ የሰዎችን ምክር ችላ ብሎ ወደ ኒውካስል ያቀናው ተጫዋቹ አሁን በሊጉ ላይ ከሚገኙ ምርጥ አማካዮች መካከል አንዱ ነው። በነጭና ጥቁሩ መለያ በአውሮፓ ቻምፒየንስ ሊግ መድረክ ላይ ተሳትፏል። በዚህ ውድድር ዓመት ደግሞ ከኒውካስል ዩናይትድ ጋር የካራባኦ ዋንጫን አሸንፏል። ይቅርብህ፣ ይህ የስተት ውሳኔ ነው ያሉትን ሁሉ አፍ ማዘጋትም ችሏል። ከጨዋታው በኋላ ደስታውን ለመግለጽ ቃላት ያጠሩት ጉማሬዥ እንባ እየተናነቀው አስተያየቱን ሲሰጥ ይህንም ብሏል። ይህ ደጋፊ 70 ዓመታትን ጠብቋል።
ለዚህ ደጋፊ ይህ ድል ይገባዋል። ወደዚህ ስመጣ በዚህ ክለብ ታሪክ ይህንን አድርገነዋል። ይህ ህይወቴ ምርጡ ቀን ነው ሲል ነበር የተደመጠው። በዚህ ክለብ ሌጀንድ መሆን የሚፈልገው ይህ የ27 ዓመት አማካይ ይህ ምሽት ለእርሱ ታሪካዊ ሆኖ አልፏል። ለእኔ ግን እግር ኳስ አሁንም ምትሃታዊ ጨዋታ ነው የሚለው አማካዩ የመጣበትን መንገድም አይረሳም። እናቴ በሞተር ሳይክል ውስጥ ትሰራ ነበር። ልጇ ሲደምቅ ለማየት እንድትችል ተሰቃየች እና አሁን እሷ ትልቅ አድናቂ ነች። አባቴ የአይብ ሳንድዊችና ጓርቪታ እንዲኖረኝ ቀንና ሌሊቱን በሙሉ ቢጫ ታክሲ ነዳ ነበር። አሁን በኒውካስል ጎዳና ላይ ሲሄድ በዓለም ዙሪያ በግማሽ መንገድ ሰዎች ያቆሙትና ፎቶን እነሳ ይሉታል ሲልም ይደመጣል። የኒውካስል ዩናይትዱ ግዙፉ አማካይ ብሩኖ ጉማሬሽ እንዲያስቃኘናችሁ